ሰላም እንዴት ናችሁ? የተወደዳችሁ የሀዲያ ሚዲያ ኔትወርክ ቤተሰቦቼ፣ እኔ በጣም ደህና ነኝ። እንግዲህ የሀዲያ ብሔረሰብ ዘመን መለወጫ በዓል የሆነው የአውዴ ክብረ በዓል እየተቃረበ ይገኛል። ለበዓሉ ዝግጅት ደግሞ የተለያዩ ቅድመ ዝግጅቶች እየተከናወኑ ይገኛሉ። ዛሬ እንግዲህ በዋነኝነት የምናየው የአውዴ ዘመን መለወጫ ምንድን ነው፣ እንዴትስ ደግሞ መጣ፣ አመጣጡ ምን ይመስላል የሚለውን ማወቅ አስፈላጊ ስለሆነ ስለ የአውዴ በዓል ምንነት እና አመጣጥ ነው ማለት ነው ዛሬ ላስቃኛችሁ የፈለግኩት። በነገራችሁ ላይ ለዚህ ቤተሰብ አዲስ የሆናችሁ ይሄ የሀዲያ ሚዲያ ኔትወርክ ይባላል። የሀዲያ ብሔረሰብን ባህል፣ ወግን፣ የህዝቡን አኗኗር እንዲሁ ልማታዊ እንቅስቃሴዎች አጠቃላይ የሀዲያ ብሔረሰብን በተመለከተ ያሉ አዳዲስ ነገሮችን ጭምር የምንቃኝበት ነው ማለት ነው ይሄ ቻናላችን። ስለዚህ ለቻናላችን አዲስ የሆናችሁ ሁሉ ሰብስክራይብ የሚለውን በተን በመጫን ቤተሰባችን አባል እንድትሆኑ በአክብሮት ጋብዛለሁ። በተቀረው እንግዲህ ላይክ በማድረግ ቪዲዮን ጀምሩ፣ ምክንያቱም ለብዙ ሰዎች መዳረስ ስላለበት ማለት ነው። ኮሜንት ማድረግም ትችላላችሁ። እንደነገርኳችሁ እንግዲህ የዛሬው ዝግጅቴ የአውዴ ዘመን መለወጫ ምንድን ነው ከሚለው ነው ማለት ነው። እሱን ነው የምንቃኘው። ስለዚህ እንግዲህ እንጀምራለን። የአውዴ ክብረ በዓል ማለት የአውዴ የሚለው በራሱ ማለት ነው የሀዲያ ዘመን መለወጫ ክብረ በዓል ነው። እንግዲህ የስም አሰጣጡን በተመለከተ ሌንጃ የሚባል እርጥብ ሳር በሰው ጭንቅላት ላይና ምሰሶ ላይ ታስሮ ያሆ ያሆ እየተባለ የሚጫወቱት ጭፈራ ስም ሲሆን ዴን በመጨመር ያሆዴ በማለት ተቋማዊ ሆኖ እየተከበረ መሆኑ ይነገራል። በአውዴ ላይ ጥንታዊ ጽሑፍ ካቀረቡት መረጃና በዞኑ ክብረ በዓሉ ሲከበር ከተሰራው ከተለያዩ ፕሮግራሞችና ከአፈ ታሪኮች ደግሞ ስንረዳ ያሆ የዘመን መለወጫ የበዓል ጨዋታ ሲሆን ዴ በውስጠ ታዋቂነት ኤን በመጨመር ኤዴ እናገኛለን ማለት ነው። ይህም ከጨለማ ወደ ብርሃን፣ ከረሃብ ወደ ጥጋብ፣ ከክረምቱ ብርድ ጭጋግ ወደ ፀሐይና መልካም ነገር ጋር እናገናኛለን ማለት ነው። እንግዲህ እንደዛ ይላሉ አዋቂዎች ማለት ነው። በተጨማሪም የአውዴ በመስከረም 16 ቀን የሚከበር የሀዲያ ብሔር የማንነት መገለጫ የሆነው የአሮጌው ዓመት ማብቂያና የአዲስ ዓመት መባቻ ዘመን መለወጫ አውደ ዓመት የሽግግር በዓል ነው በማለትም መረጃ ሰጪዎች ይናገራሉ። በዚህም መሰረት የባህል ሽማግሌዎችና አባቶች በባህል አልባሳት በማጌጥ ምርቃት የሚያደርጉበት፣ ችቦ ወይም ደግሞ ጦምቦራ በመያዝ ለፈጣሪ ምስጋናን የሚያቀርቡበት፣ የቤታቸውንና የከብት በረታቸውን ዙሪያ በመዞር ባለፈው ዓመት በእኛም በከብቶቻችንም ላይ የነበርክ ክፉ ውጣ እያሉ ዓመቱ የሰላም የደስታ እንዲሆን ጸሎት የሚያሰሙበትም ነው ማለት ነው። በተለይም ወጣት ወንዶችና ሴቶች ልጆችም ጭምር በአዲስ ልብስ አሸብርቀው የአውዴን ጨዋታ በመጫወት እየበሉና እየጠጡ የሚያሳልፉትም ቀን ነው ማለት ነው። እጅግ ደማቅ የሆነ ቀን ነው ልንለው እንችላለን። ዓመቱን በሙሉ በስራ የደከመን አእምሮ በበዓሉ መነሻ የሚያሳርፉበት፣ በአዲስ መንፈስ ለቀጣዩ ዓመት ስራ የሚዘጋጁበት፣ የህይወታቸውን መለወጫና ማደሻ አድርገውም ደግሞ እንዲሁ የሚቆጥሩት ብቻም ሳይሆን ተፈጥሮም ጭምር አካባቢውን በአዳዲስ አበባዎች በማስጌጥ የተፈጥሮ ተሃድሶ ጭምር የሚካሄድበት ነው። እንግዲህ በዚህ ወቅት ተፈጥሮ በራሱ ያምራል፣ መዓዛው በጣም ያውዳል። አረንጓዴ ይለብሳል፣ ቢጫ ይለብሳል። ተፈጥሮ በራሱ የሚያሸበርቅበት ወቅት ነው የአውዴ ወቅት ማለት ነው። እናም እንግዲህ ሰው ብቻ ሳይሆን ከብቶችም ጭምር የማይመቸውን የክረምቱን ጭጋግ ጨለማና ብርዱን አልፈው ፀሐይን በማግኘት የሚደሰቱበት፣ በክረምት ይነድፋቸው ከነበረው ትንኝ አርፈው በነፃነት ሳር የሚግጡበትም ነው ይላሉ ማለት ነው። ስለዚህ አውዴ ማለት መሻገር ማለት ሲሆን ከአሮጌው ዓመት ወደ አዲሱ ዓመት፣ ከጥላቻ ወደ እርቅ፣ ከመጥፎ ወደ ጥሩ ነገር መሻገርን የሚያመላክት ቃል ነው። የአውዴ ታሪካዊ አመጣጥን በተመለከተ በማንና እንዴት እንደተጀመረ በትክክል የተጻፈ የለም ግልጽ ታሪክ። ነገር ግን ከባሉ ታሪካዊ አመጣጥ ጋር በተያያዘ ሶስት ዋና ዋና እሳቤዎችን ማየት እንችላለን። አሁን እንግዲህ እነዛን ሶስት እሳቤዎች ነው ማሳያችሁ። የመጀመሪያው እሳቤ የሀዲያ ሕዝብ ከብት አርቢ ሆነው ከቦታ ቦታ የሚንቀሳቀሱበት ዘመን ፉሊታ እያሉ የአውዴን በየቤታቸው ያከብሩ እንደነበር ከጥንት ከቅድመ አያቶቻቸው ጀምሮ ሲከበር የመጣ የሀዲያ ማንነት መገለጫ
ከሆኑት ትልቁና ዋነኛው በዓል አንደኛው ነው ብለው ነው የሚያምኑት። ሁለተኛው እሳቤ ደግሞ የአውዴ በዓል በታሪካዊ አመጣጡ ስናየው ከ15ኛ ክፍለ ዘመን ጀምሮ የአውዴ በዓል መከበር እንደተጀመረ መላምት የሚሰጡ የንግስት እሌኒ ከሳቸው ጋር ያያይዙታል። ይህም ንግስት እሌኒ የሀዲያ ጋራድ መሐመድ ልጅ የሆነችው የዘረ ያዕቆብ ሚስት ናት እና ከክርስትና ጋር አያይዘው ከዚያ ጊዜ ጀምሮ ነው የአውዴ እየተባለ መከበር የተጀመረው የሚል ግምት ይሰጣሉ። ሌላው ሶስተኛው ደግሞ ሀዲያ የራሱን አስተዳደር ከመሰረተ ጀምሮ ሲከበር እንደነበርም ከአያት ከቅድመ አያት ሲወርድ ሲዋረድ የመጣ ነው ተብሎም ደግሞ በአፈ ታሪክ በሚነገረው መሰረትም ከ16ኛ እንዲሁ 17ኛ ክፍለ ዘመን አካባቢ የሚከበር ከዛ ጀምሮ የሚከበር እንደሆነም የተለያዩ መረጃዎች ይጠቁማሉ ማለት ነው። እና በነገራችሁ ላይ በያሁዴ ታሪካዊ አመጣጥ ላይ የተለያዩ የአመለካከት ልዩነቶች እንደሚንጸባረቁት አሁን እንደተመለከት ነው ማለት ነው። የመጀመሪያው አመለካከት ሀዲያ ያሁዴ የሚያከብረው ዘላን ሆነው ከቦታ ቦታ በሚንቀሳቀሱበት ዘመን ከጥንት ከቅድመ አያቶቻቸው ጀምሮ ሲከበር የመጣ ነው የሚለው እንዲሁ። ሁለተኛው ደግሞ እንዲሁ ሶስተኛው አመለካከት እንግዲህ ከንግስት እሌኒ ጋር እና ከአስተዳደር ጋር ከሚያያዙት ይልቅ የመጀመሪያው አመለካከት ተቀባይነትና ተአማኒነት ያለው ይመስላል። ሁለተኛው አመለካከት የአውዴን ከክርስትና እምነት ጋር እንዲሁ ከመስቀል ጋር በማገናኘት ከመስቀል መገኘት ጋር ማለት ነው እንዲሁ ከንግስት እሌኒ ጋርም በማገናኘት ሲሆን የሀዲያ ብሔር የራሱ የሆነ ባህል፣ ቋንቋና ሃይማኖት ሀገር በቀል እምነትና ከአረብ ሀገር ጋር በነበራቸው በባሪያ ንግድ ግንኙነት ዙሪያ ደግሞ እስልምና ሃይማኖትን እንደተቀበሉ ይነገራል። ስለዚህ ሀዲያ የክርስትናን እምነት ከመቀበሉ በፊትም ሀገር በቀል ሃይማኖትንና በስፋት ባህልም ያለው እስልምናንም ደግሞ የተቀበሉ በመሆናቸው የያሁዴን በዓል ከጥንት ጀምሮ ሲያከብሩ የነበረ መሆኑን መረዳት የሚቻል ሲሆን ከመስቀል ጋር ግንኙነት ያለው ከመስቀል መገኘት ጋር እንዲሁ ከንግስት እሌኒ ታሪክ ጋር የሚያገናኙት ከዛ ወዲህ ስለሆነ የሁለተኛው አመለካከት አመኔታ ያሳጣዋል ማለት ነው። የክርስትና እምነት ወደ ሀዲያ መግባት የአውዴ በዓልን እንዲሁ ከመስቀል ጋራ የማገናኘት ወይም ደግሞ መስቀል መስከረም 17 ነው የሚከበረው እና ከዛ ጋር ማጠጋጋት ይሄም ደግሞ ከክርስቶስ መስቀል መገኘት ጋር የአውዴ እንደማይገናኝ ልብ ይሏል ማለት ነው። በመቀጠልም ሶስተኛው አመለካከት በቋሚነት ሀዲያ አሁን ባለበት አካባቢ ዘመናዊ አስተዳደር ስርዓት ተመስርቶ መኖር ከተጀመረ ከ16ኛና ከ17ኛ ክፍለ ዘመን ጀምሮ ሲሆን እንግዲህ ከዛ ሊሆን ይችላል የሚል አከባበሩ የተጀመረው ከዛ ሊሆን ይችላል የሚል አመለካከት ደግሞ ይሄ አሳማኝ መረጃ የሌለው ነው። በመሆኑም የሰው ልጅ በአካባቢው የአኗኗር ዘይቤ ቋሚ ህይወትን መስርቶ መኖር ከጀመረበት ጊዜ ጀምሮ ሲከበር የመጣ ከህዝቡ ጋር አብሮ ከትውልድ ወደ ትውልድ ሲተላለፍ ከጥንት ከቅድመ አያት ሲከበር የመጣ የሀዲያ ማንነት መገለጫ ከሆኑት ትልቁና ዋነኛው በዓል ነው እንጂ ከአስተዳደር ምስረታ ጋር ተያያዥነቱ አሳማኝ ሆኖ አልተገኘም ማለት ነው። እናም የያሁዴ በዓል መንግስት ከተዋቀረ ጊዜ ጀምሮ ምናልባት ከዛ ጊዜ ጀምሮ እየተጠናከረ መጥቷል ቢባል እንኳ ጠቃሚ መረጃ ይሆናል። ነገር ግን ከመንግስት መጠናከር ጋር በዓሉ የመጣው ከዛ ጊዜ ጀምሮ ነው የሚለው አሳማኝ አይደለም። በተጨማሪም ያሁዴን የበዓሉን አከባበር ስነ ስርዓትና ይዘትን በተመለከተ ደግሞ እንዲሁ ልክ እንዳመጣጡ ሶስት ዋና ዋና አመለካከቶች አሉት። እነሱም ባህላዊ አመለካከት አለ፣ ሃይማኖታዊ አለ፣ እንዲሁም ደግሞ ባህላዊና ሃይማኖታዊውን አቀናጅቶ የሚይዝ አለ ማለት ነው። ባህላዊ ነው ሲባል ከቅድመ አያቶች ከጥንት ሲወርድ ሲዋረድ ሲከበር የመጣ ነው ማለት ነው። የሀዲያ እማሞች፣ ጋራዶች፣ ወሻቦች፣ ደጃቾችና አንጃማዎች ባህላዊ አባቶች ሁሉ ከክርስቶስ ልደት በፊትም ሁሉም በአንድነት የያሁዴን በዓል እንደ ዓመት መለወጫ ሲያከብሩት ነበር ሲሉ ቁልፍ መረጃ ሰጪዎች ጠቁመዋል። ሃይማኖታዊ ይዘት አለው የሚሉት ደግሞ ከክርስትና እምነት ጋር ከክርስቶስ መስቀል መገኘትና ከባህላዊ እምነት ጋር እንዲሁ ያገናኙታል። ሆኖም ከመረጃ ሰጪዎቻችን ወይም ከቁልፍ መረጃ ሰጪዎችና ከአጠቃላይ የበዓሉ አከባበር ስርዓት ከነሐሴ አጋባዥ ነው የሚጀምረው። እናም የልጆች ዝግጅት ወይም ደግሞ ግረቾታ፣ ዋሽንት መንፋት፣ የእርሻ እቃን መስቀል ስርዓትም ይሄ ቆጢ ድልማ የሚባለው የችቦ ስነ ስርዓትና ከበዓሉ ጀምሮ ወይም ደግሞ ከፉሊታ እስከ ማብቂያው ድረስ
ያለው ስርዓት ሁሉ ባህላዊ መሆኑን ያንጸባርቃል ማለት ነው። በመቀጠልም ከቤት ውስጥ እስከ ሀዲያ አደባባይ ወይም ደግሞ ሀዲ ነፈራ ድረስ ያለው ሂደትና ከመስከረም እስከ ጥቅምት መግቢያ የሚዘልቀው ስርዓት ባህላዊነቱን የሚያጎሉ ሲሆኑ በዚህም ጊዜ የሀዲያ ህዝብ በሃይማኖት ተቋም ወይም ደግሞ በቤተ ክርስቲያን የሚፈጸም ምንም አይነት ሃይማኖታዊ ስርዓት ባለመኖሩ ሁለተኛውና ሶስተኛው አመለካከት ተቀባይነት እንዳይኖረው ሲያደርግ ባህላዊነቱን ይበልጥ ያሳያል። ስለዚህ ይበልጥ ባህላዊ ነው በሚለው እንስማማለን። የያሁዴ አከባበር ስርዓት በተመለከተ ደግሞ አከባበሩን በተመለከተ በሃይማኖት ተቋማት ሳይሆን በባህል አስተዳደር፣ በሽማግሌዎች፣ በታዋቂ አባቶች መኖሪያ ደጅ ሀዲ ነፈራ ወይም ደግሞ በታላቅ አባት ደጅ ይከናወናል። እርድ የሚፈጸመው የምርቃትን ስርዓት በማስቀደም ነው። ይህም በምርቃት ስርዓት የሚከናወነው ትልልቅ ሽማግሌዎች በእርጥብ ሳር የበሬን ሻኛ ቅቤ በመቀባትና ትኩስ ወተትን በማፍሰስ የምርቃቱ ስርዓት ትርጉም እርጥብ ሳር ልምላሜን፣ ቅቤው ደግሞ ሰላምን የሚገልጽ በመሆኑ የልምላሜና የሰላም ዓመት ይሆንልን ማለት ነው። ትኩስ ወተት በራሱ ሲታይ ለጋ በመሆኑ ወጣቱ ይደግ፣ በክፉ የሚያይ እንዲሁ ይፍሰስ በማለት ትርጉም ያለው የምርቃት ስነስርዓት ያካሂዳሉ ማለት ነው። በበዓሉ ወጣት ሴቶችና ወንዶች ከበዓሉ ማግስት ከፉሊታ እስከ ማብቂያው ድረስም እየበሉ እየጠጡ ወንዶች ቀሚስ ለብሰው በተለይም በደዋቾ አካባቢ በአደባባይ እርጥብ ቅጠል ይዘው ያሆዴን ይጨፍራሉ። ትልልቅ አባቶች ቤት በመሄድ የሙገሳ ጭፈራን እየጨፈሩ የተዘጋጀውን የባህል ምግብ እየተመገቡ ይዘዋወራሉ። ስርዓቱም አብቅቶ ሲመለሱ ወጣት ሴቶች ወይም ደግሞ ለምግራ ወይም ለስንደዱ ለቀማ ይወጣሉ። በዚህም ጊዜ የመተጫጫ ስነስርዓትም ይከናወናል። እንዲሁም ደግሞ ባህላዊ ይዘቱን የሚያጠናክርልንን ሽማግሌዎች በቤተሰብ በጉርብትናና በአካባቢ መካከል ለሚነሱ አለመግባባቶችና ግጭቶች ቅድሚያ ሰጥተው የማስታረቅ ስርዓት መከተላቸው ባህላዊ ይዘት እንዲኖረው ይበልጥ ያደርጉታል ማለት ነው። ባህላዊ የሚለው እየተጠናከረ መጥቷል ማለት ነው። ስለዚህ ስለ ያውዴ የዘመን መለወጫ ባህል ማህበራዊና ኢኮኖሚያዊ ፋይዳ ሲያብራሩ በዓሉ በሀዲያ ማህበረሰብ ወግና አኗኗር ውስጥ በየዓመቱ ወዳጅ ዘመድን በማሰባሰብና በማገናኘት የተጣሉ የሚታረቁበት፣ ወጣቶች የትዳር ጓደኞቻቸው በሚክራና በሚግራ ቦታ የሚያማርጡበት ወይም ደግሞ የሚተጫጩበት፣ ድሃና ሀብታም እኩል የሚደሰትበት፣ የቁጠባ ባህላዊ ሴት የሚከናወንበት፣ ማህበረሰቡ እርስ በርሳቸው የሚተሳሰቡበት፣ የሚተባበሩበትና የሚደጋገፉበት፣ ማህበራዊ መስተጋብሮች ጎልተው የሚወጡበት ትልቅ በዓል ነው። ያሆዴ እንግዲህ በዓሉ ስያሜውን ያገኘው በክብረ በዓል አከባበር ወቅት ከሚጨፈረው ከያሆዴ ጭፈራ መሆኑን የገለጹት ደግሞ የብሔሩ ባህል አዋቂዎች በዓሉ የሚከበረው የክረምቱ ወራት አልፎ የበረከት፣ የአንድነት፣ የአብሮነት፣ የመተሳሰብና የመደጋገፍ፣ የመተባበር ብሩህ ተስፋ ሰው ሁሉ የሚደሰትበት ባህላዊ መስተጋብርና ተምሳሌት እንደሆነም መረጃ ሰጪዎችና እንዲሁ ሽማግሌዎችም ያብራራሉ። እንግዲህ አያይዘውም ከማህበረሰቡ ወግና ስርዓት ጋር የረጅም ጊዜ ቁርኝት እንዳላቸው በጥናታቸው የገለጹት ደግሞ ታዲዮስ ቡሌ ሰዎች መስቀል የሚለውን ቃል ከያሆዴ ጋር አጣምረው በተሳሳተ መልኩ ያሆዴ መስቀላ ብለው እንዲጠሩ ምክንያት የሆነው በ15ኛው ክፍለ ዘመን ንግስት እሌኒ በሳቸው ዘመን ማለት ነው በወቅቱ በነበረው ስርዓት ተጽዕኖ ቢሆንም ሀዲያ ያሆዴ የዘመን መለወጫ ክብረ በዓል ማክበር የጀመረው ግን ጥንት ከማህበረሰቡ አመጣጥ ታሪክ ጋር ቁርኝት ያለው መሆኑንም ገልጸዋል። በሌላ በኩል ደግሞ ፕሮፌሰር ላጲሶ ጌታሁን ድሌቦ የኢትዮጵያ ታሪክ በሚለው መጽሐፋቸው ውስጥ እንደገለጹት በ16ኛውና በ17ኛው ክፍለ ዘመን በታላቁ የሸዋ ክርስቲያኖች ኃይሎችና በሙስሊም እምነት ተከታዮች በመካከላቸው በተደረገው ጦርነት ምክንያት ጥንታዊ ሀዲያ ህዝቦችና መንግስት ጋር ሃይማኖትና በባህል ተቀላቅለዋል ይላሉ። የያሁዴ በዓል የብሔሩ የዘመን መለወጫ በዓል እንደመሆኑ መጠን በዓሉ ባህላዊና ተፈጥሯዊ ስርዓቶችን
በጣምራ ይዞ የሚያንጸባርቅ ክብረ በዓል ነው ብለው የሚገልጹት የብሔሩ ሽማግሌዎች ህብረተሰቡ የጨረቃ፣ የፀሐይ፣ የኮከብ አወጣጥን አቀማመጥንና አቅጣጫን ጭምር በማየትና በመቁጠር ለቀጣይ ዘመን የአምላካቸውን መንፈስ እንደሚማጸኑ በጋርደው መስዋዕት እንደሚያቀርቡ ተናግረዋል። በአንድ በኩል ባህላዊ ዝግጅቶችን ማለትም ምግቦችን፣ መጠጦችን፣ ጭፈራዎችን እና ቁሳቁሶችን ያዘጋጃሉ። በሌላ አንጻር ደግሞ የሚያመልኩትን አምላክ ዋአ ይማጸናሉ። ይኸውም ጨረቃ በምስራቅ በኩል ያለምንም ጥቁርና ጥቀርሻ ነገር ቀይና ወርቃማ ሆኖ በሙሉ ጨረቃ መውጣቱን በማየት ነው ማለት ነው። በዛ ነው ማለት ነው የሚመስሉት። ሁለተኛው ደግሞ 7 ኮከብ ወይም ከዋክብት 7 ከዋክብት በምስራቅ አቅጣጫ ማለትም በፀሐይ መውጫ ደምቀው መታየቱን ያሉ ወይም ደግሞ ያነባሉ። በሶስተኛ ደረጃ ፀሐይ በሀዲያ ብሔር ዘንድ ሙሉ በሙሉ የመልካም ነገር ተምሳሌት ስለሆነች እስከ መስከረም ወር አጋማሽ ፀሐይ ለሁሉም እኩል ብርሃን እንደምትሰጥና ቀንና ሌት ርዝመታቸው እኩል ጊዜው ማለት ነው እኩል መሆኑን በማስተዋል ይተነብያሉ። እነዚህ 3 ተፈጥሯዊ ነገሮችም በሚፈለገው ጊዜ አቅጣጫ፣ ቦታና ብዛት እንዲሁም መልክ እኩል ከታዩ አዲስ ዓመት ለሀዲያ ማህበረሰብ የበረከት፣ የሰላም፣ የድል ዓመት እንዲሁም መልካም ዓመት እንደሚሆን ማረጋገጫ እንደሆነ መልስ ሰጪ ሽማግሌዎች ደግሞ እምነታቸውን ይገልጻሉ ማለት ነው። አሁን ደግሞ የምናየው የሀዲያ ዘመን አቆጣጠር ከኢትዮጵያ ዘመን አቆጣጠር ጋር ያለው ተመሳሳይነት ምን ይመስላል የሚለውን እናያለን። እንግዲህ እስካሁን ባለው የያሁዴ ምንነት እና አመጣጡ ላይ የተወሰነ መረጃ ይዛችኋል ብዬ አስባለሁ ውዶቼ። አሁን ደግሞ የሀዲያ ዘመን አቆጣጠር ከኢትዮጵያ ዘመን አቆጣጠር ጋር ያለው ተመሳሳይነት ምን ይመስላል የሚለውን ነው ማለት ነው የምንቃኘው። አሁንም በየመሃሉ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እንቀጥላለን። የሀዲያ ዘመን የሀዲያ ህዝብ ዘመን አቆጣጠር ስልትም በመስከረም ፈክታ ከሚወጥ የሀዲያ ዘመን አቆጣጠር ስልትም በመስከረም ፈክታ ከምትወጣው ጨረቃ መታየት ጋር የጥንት ታላላቅ አባቶች እንደሚያገናኙት በአፈ ታሪክ ይነገራል። ይህንንም ሲያረጋግጡ ወር ማለት በሀዲይሳ አገና ማለት ነው ይላሉ። ሆኖም ይህን አባባል ለመቀበል የሚያስችል አሳማኝ መረጃ አልተገኘም። በነገራችሁ ላይ በዋነኝነት ከቁልፍ መረጃ ሰጪዎችና ከበዓሉ አከባበር ሂደት እንደምንረዳው የሀዲያ ዘመን አቆጣጠር በወቅቶች ላይ መሰረት ያደረገ ሲሆን ይህም በወረሃ ነሐሴ መገባደጃ ላይ የምትወጣውን የዘራሮ አበባ መታየትና የክረምቱ ጭጋግና ጨለማ መወገድ የወንዞች ሙላትን በመመልከት የአዲስ ዘመን መለወጫ እንዲሆን ይታመናል ማለት ነው። አዲስ ዘመን በቃ በዚህ ወቅት ነው ተብሎ ይታመናል። እናም እንግዲህ በዚህ አቆጣጠር ከ13 ወራት አንድ ዓመት ወይም ደግሞ መት ሂንቾ 365 ቀናቶች ይቆጠራሉ። የሀዲያ ህዝብ ወር ብሎ የሚጠሩት ቃሉ ራሱ አገና ቀጥታ ትርጉሙ ጨረቃ ማለት ሲሆን የወቅትን አቆጣጠር ከጨረቃ ጋር የሚያገናኘው ግልጽ ነገር አልተገኘም። የአሁዴ የአዲስ ዓመት መለወጫ ጊዜ የሚሉት የክረምትን ማብቃት ተከትለው በወቅቶች መፈራረቅ ላይ የተመሰረተ ነው ማለት ነው። የኢትዮጵያ ዘመን አቆጣጠር የፀሐይና የጨረቃ ጥምር አቆጣጠርን የሚጠቀም ሲሆን እንዲሁም አንድ ዕለት የሚጀምረው ከምሽቱ 1 ሰዓት ጀምሮ እስከ ቀኑ 12 ሰዓት ነው። የወሩ የመጀመሪያ መስከረምና የወሩ የመጨረሻ ጳጉሜ ሲሆን የሳምንቱ የመጀመሪያ ቀን ደግሞ ሰኞ ይባላል ማለት ነው። አንድ ዓመት በውስጡ 91 ቀናት የተከፋፈሉበት ወቅቶችም አሉት። እነሱም በጋን፣ በልግን፣ ክረምትን እንዲሁም ጸደይን እንጠቅሳለን ማለት ነው። እነዚህ ናቸው ወቅቶቹ። በዚህም መሰረት የሁለቱም ዘመን አቆጣጠርን የሚያመሳስላቸው የራሳቸው ቀመር አለ። እንግዲህ ሁለቱም የራሳቸውን ቀመር ነው የሚጠቀሙት። ሁለቱም ደግሞ አዲስ ዓመታቸው የሚጀምረው ክረምት አልፎ ጸደይ በገባበት የመስከረም ወር ነው። እንዲሁም የሁለቱም የአቆጣጠር ደግሞ በወራት በሳምንታትና በቀናት የተከፋፈሉ ሆነው 12 ወራትና ጳጉሜን ያሉት ሲሆን 52 ሳምንታትም አሉት። በአንድ ወር ያለው የቀናት ብዛት 30 እና የሳምንታት ቀናት ደግሞ 7 ነው ማለት ነው። ስለዚህ በዚህ ተመሳሳይነት አላቸው ማለት ነው። እንግዲህ ውድ ቤተሰቦቼ ዛሬ የያሁዴ ምንነትን እንዲሁም ደግሞ የሀዲያ ብሔረሰብ ዘመን አቆጣጠርን በተመለከተ የተወሰነ እውቀትን አግኝታችኋል ብዬ አስባለሁኝ።
በትግስት ስለተከታተላችሁኝ እጅግ አድርጌ ነው አመሰግነው። በነገራችሁ ላይ ይሄንን መረጃ ያገኘሁት ያሁዴ የሀዲያ ዘመን መለወጫ ከተሰኘ መጽሐፍ ሲሆን መጽሐፉ የተዘጋጀው የደቡብ ብሔር ብሔረሰቦችና ህዝቦች ክልል ባህልና ቱሪዝም ቢሮ ከወቸሞ ዩኒቨርሲቲና ከሀዲያ ዞን ባህልና ቱሪዝም መምሪያ ጋር በመተባበር ነው ማለት ነው። በ2015 ዓ.ም የተጻፈ መጽሐፍ ነው። ስለዚህ ከዚህ መጽሐፍ ነው ማለት ነው ያገኘሁት። ስለተከታተላችሁኝ አሁንም በድጋሜ አመሰግናለሁ። ለቤተሰብ አዲስ የሆናችሁ ሁሉ ሰብስክራይብ የሚለውን በተን በመጫን ቤተሰብ ሁኑ። የሀዲያ ሚዲያ ኔትወርክ እንድትደግፉ ሁላችሁንም በአክብሮት እጠይቃለሁ። ቀጣይ ደግሞ ስለ በዓሉ አከባበር አጠቃላይ ያሉ የተለያዩ ነገሮችን የማስቃኛችሁ ይሆናል ሌላ ጊዜ እስክንገናኝ ድረስ ለአሁኑ ሰላም ቸር እንሁን። Ciao ciao. Afisuko hadiyu gudina abaye afisuko hadiyu gudina asho